በመጨረሻም ናቲ አሸንፌበታለሁ እያለ ሲፈነጭበት የነበረው ጉዳይ ያበቃለት ይመስላል። ታዲያ ናቲ እድልን አንቆ እያስጨነቃት ባለበት ሰዓት ላይ ተመስገን ከኋላ ይመጣል። እስቲ የናቲ ተንኮል እንደኔ ሰለቻችሁ በአሁኑ ያበቃለታል ብላችሁ የምታስቡ ቪዲዮ ላይክ በማድረግ ሀሳባችሁን እንስሙ። ከዛ በፊት ግን በአርሲ ኦርቶዶክሳውያን ላይ እየደረሰ ያለው ግፍ እንደቀጠለ ነው። ታዲያ ብዙዎችን ያስለቀሰ አንድ ቪዲዮ ተለቆ ነበር። እዚህ የምትመለከቱት ምስል ላይ ያለው እንግዲህ ታቦታቸውን ከእሳት ለማዳን ይዘው የሚያመልጡበት ሁኔታ ነው ማለት ነው። በጣም የሚያሳዝን ነገር ነው ኢትዮጵያ ውስጥ የተፈጠረ ያለው። እግዚአብሔር ሰላሙን ያወርድልን። ወደ ድራማው ስንመለስ ተመስገን በቀጣይነት ምን ሊያደርግ ይችላል የሚለውን ስናስብ እንግዲህ ከዚህ በፊት ሲያደርግ እንደነበረው እንግዲህ ከናቲ ጋር መደባደብ ወይም ደግሞ ናቲን መደብደብ ነው ማለት ነው። ናቲ ደግሞ ተመስገንን እዛ እንዳየው ነገሮች ሁሉ እንደታወቁበትና እድልንና አሳዳጊ እናቷንም ከጸበል ቦታ ወደ ቤታቸው እንዲመልሱ ያደረገው ተመስገን እንደሆነ ናቲ ይገነዘባል ማለት ነው። ምናልባት እሱ ሊያቅ የማይችለው አባዬ እውነቱንም አውቋል የሚለውን ነገር ሊደርስበት አይችልም ማለት ነው። ግን ደግሞ ከዚህ በኋላ የናቲ መጨረሻ እንደተቃረበ ተገንዝበናል ማለት ነው። ትሁትም እዛ ጋር ናቲ ምን አደረገ እሱን በደላችሁ እያለች ከተመስገን ጋርና ከአባዬ ጋር በሱ ምክንያት ስትጣላ የነበረው አሁን ላይ እንግዲህ የናቲ ነገር በትንሹም ቢሆን ግልጽ እየሆነላት ይመስላል ማለት ነው። በተለይ ዛሬ ላይ ናቲ በተደጋጋሚ እነሱ ቤት መመላለሱና ለዛ ሶፋ አካባቢ የሆነ ዕቃ እንደጠፋበት ሰው አንድ ነገር አጥብቆ ሲፈልግ ትሁት የሆነ ነገር እሷ ያልገባት ነገርና ግልጽ ያልሆነላት ነገር እንዳለ እንግዲህ ናቲ ድራማ እየተጫወተባት እንደሆነ እንግዲህ ተገንዝባለች ማለት ነው። ለዛም ነው ከዚህም በኋላ ነገሮችን ቀስ እያልኩ አጤናለሁ ከዚህም በኋላም እኔን ለማወቅ ሁሉም ሰው ይቸገራል የሚለውን ነገር ስታነሳ የነበረው ማለት ነው። ግን ደግሞ አሁን ላይ እድል እዛ ጋር ተመስገን እሷ ጋር ተደርቦ ናቲ ከደበደቡ ወይም ደግሞ ናቲ ከተመስገን ስር አምልጡ ከሮጠ ምናልባት ተመስገን እሷ እዛው ትቷት አይሄድም። እኔ እሷን እዚህ ትቼ ከሄድኩኝ ናቲ ደግሞ ተመልሶ አሁንም ይደበድባታል ብሎ የሆነ ጥቃት ያደርስባታል የሚለው ነገር ስለሚያሳስበው ቀጣይ ላይ የሚሆነውን ነገር እድልና አሳዳጊዋ እናቷን የአባዬን ሚስት ወደ ከተማ መውሰድ ነው የሚሆነው ማለት ነው። በእርግጥ እድል አሁን ላይ ራሱ እየፈራች የመጣች ይመስላል። የፈራችው ደግሞ የናቲ የሆነ ነገር ያደርገኛል ብላ ሳይሆን ከ4 ዓመቷ ጀምራ ያሳደገቻት እናቷ እና የአባዬ ሚስት ማለት ነው ከአባዬ ጋር ከተገናኘች እሷን ይወስዱብኛል፣ እኔ እዚህ ብቻዬን እቀራለሁ የሚለው ነገር ትንሽ ያስፈራት ይመስላል ማለት ነው። ለዛም ነው እንግዲህ ቶሎ ብላ የአባዬን ሚስት የት እንዳለች ልትናገር ያልቻለችው እንጂ ከጸበል ቦታ እንደተመለሱ ራሱ እሷ ያለችበትን ቦታ መናገር ወይንም ደግሞ ከአባዬ ጋር ማገናኘት ትችላለች። ናቲ ከጸበል ቦታ እነሱ ቤት እስኪደርስ ድረስ እንግዲህ እሷ ደግሞ አሁን ላይ እያለቻቸው ያለችው ለ3 ቀን ከጸበል ቦታ ስትመለስ ሰውን አታገኝም ማለቷ እንግዲህ ምን ያህል እንደፈረች ወይም ደግሞ እንደሰጋች ነው የሚያሳየው ማለት ነው። ቢሆንም ግን በመጨረሻም የናቲ እሷ ላይ ጥቃት ማድረሱ ወይም ደግሞ አንገቷን አንቆ እንደዛ ማስጨነቅ ተመስገን ደግሞ የአባዬን ሚስት ወደ ከተማ ይዟቸው እንዲሄድ ያደርጋል ማለት ነው። ያው ከዚህም በኋላ እንግዲህ ናቲ ማድረግ ያለበት ነገር ቢኖር መጥፋት ነው ወይም ደግሞ ራሱን መሰወር አለበት እንጂ ነገሩ ከታወቀበት በኋላ ራሱ ያለውን ነገር እጋፈጣለሁ ብሎ ቢመጣ ምናልባትም በሕግም ቁጥጥር ስር ሊውል ይችላል ማለት ነው። ለምን ከተባለ ሴት ላይ ጥቃት በማድረስ ወይም ደግሞ ሴት ልጅን በመደብደብና የአባዬን ሚስት ከቤቷ ወስዶ ሌላ ቦታ መደበቅ ወይም ደግሞ በእገታም ነገሩ ተቀይሮ ሊያስከስሰው እንደሚችል በወንጀል መልክም ሊጠየቅ ይችላል። ያው እሱ ከዚህም በኋላ ማድረግ ያለበት
እንደ አለሜ ሌላ ቦታ ጠፍቶ ወይንም ደግሞ ከአለሜ ጋር ሌላ ቦታ መኖር አለበት ማለት ነው። አለሜ አሁንም ድምጿን ደብቃ ለልጇ ለናቲ እንዲጠነቀቅና ያለውን ነገር እንዲያደርግና እያበረታታችው ያለችው ማለት ነው። በተለይ ናቲ እዛ ጋር አባዬ ሚስቱን ለማግኘት ምን ያክል እንደጓጓ እያሾፈበት የተሳለቀበት፣ ሽማግሌው እንደዚህ ሆኗል እንደዚህ ተንሰፍስፏል እያለ ሲነግራት እሷም እየሳቀች መስላ ከናቲ ጋር ስታወራው ማለት ነው። ያ ማለት ለአባዬ ያላቸውን ንቀት ነው የሚያሳየው ማለት ነው ሁለቱም። በተለይ አለሜ ያ ሁሉ ነገር ተደርጎላት ከዛ ሁሉ ስቃይ እሷና ትሁት ከገዛኸኝ ጋር ያንን ሁሉ መከራ ተጋፍተው እሷ ጤናዋ እንዲመለስና እንድታገግም ወደ ቀድሞው ማንነቷ እንድትመለስ ብዙ ነገር አድርጎላት ነበር። ግን እሷ አሁን ላይ በዚህ የነሱን ውለታ በዚህ መልክ መመለስ አልነበረባትም ማለት ነው። እሷ ግን አሁን ላይ ከናቲ ጋር ከተመስገን ጋር ስላላት ከናቲ ጋር አብራ በመሆን እንግዲህ ይሄንን ተመስገን እንዲያሸንፉ ወይም ደግሞ ከተመስገን በላይ ሆኖ እንዲታይ እሱ ያሰበውን ነገር እንዲያሳካ ስትደግፈው ኖራለች ማለት ነው። እንግዲህ ናቲም እንግዲህ ከዚህ በኋላ እራመዳለሁ ወይም ደግሞ ሌላ ነገር አደርጋለሁ ብሎ የሚያስብ ከሆነ ምናልባትም እሱም እንደ አባቱ እንግዲህ እስር ቤት ይገባል ማለት ነው። ግን ደግሞ አሁን እሱ ላይ በትሁት ተስፋ ስላልቆረጠ ትሁት እኔ የማደርገውን ነገር አላወቀችብኝም፣ አልጠረጠረችብኝም የሚለውም ነገር ተስፋ ስለሰጠው ወደ ቤት መምጣቱ አይቀርም ማለት ነው። እናም ደግሞ እዛ ጋር ከተመስገን ጋር የተፈጠረው ነገር ራሱ ሸምጠጥ አድርጎ ሊክድ ይችላል ማለት ነው። ግን እንደዚህ ያደረገኝ እኔ አባዬን ሚስት ፍለጋ ቤቷ ሲሄድ እሱ ደግሞ እኔ እንደበደበኝ የሚለውን ነገር ከዚህም በፊት የለመደውን ነገር መናገሩ አይቀርም ማለት ነው። ችግሩ ግን ከዚህ በኋላ ትሁት የምታምነው አይነት አይደለችም። አሁን ላይ ያለው ነገር እንዳለ በትንሹም ቢሆን ግልጽ እየሆነላት ይመስላል ማለት ነው። ሌላው ነገር ደግሞ የትሁትና የተመስገን ነገር፣ ተመስገን ከዚህም በፊትም ሲያደርጋቸው የነበረው ነገሮች ትሁት እንድትበሳጭ ወይም ደግሞ አውቆ እሷ ላይ ለመወንጀል ወይም ደግሞ ግን ደግሞ አሁን ላይ እሱ ትሁትን እንደ ተዋት ለአባዬ የምሩን ነበር ሲናገር የነበረው ማለት ነው። ትሁት የፈለገችውን ነገር ማድረግ እንደምትችል ናቲንም ማግባት የምፈልግ ከሆነ